ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። የሳቱን ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን እንደ ሁልጊዜው ዛሬም ይዘንላችሁ መጣን። እናንተ ደግሞ ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ቆዩ ብለናል። በዚህኛውም ጥንቅራችን ታላላቆቹን የአውሮፓ ክለቦች እናነሳለን። በተለይም በመረጃ ሰዓታችን ከቡድን ዜና ጋር አያይዘን ሪያል ማድሪድን የባርሴሎናን ልዩ ገጠመኝ እናነሳለን። ዛሬ ከከዋክብት ደረጃ የምናነሳቸው ተጫዋቾች አሉ። ለአብነት ያክል ሊዮኔል አንድሬስ ሜሲን አያለው ብሎ የወጣ ህንዳዊ መዳረሻው ዘብጥያ ሆኗል። ምር የተፈጠረው ከሜሲ ጋር አያይዘን እናጠሯለን ጉዳዩን። ክርስቲያኖ ሮናልዶ ኳስ ሲጫወት ነው የምናውቀው። በሌላ ዓለም ጠብቁት ውድ ቤተሰቦቻችን። ተጨማሪ ጥንቅር በጉዳዩ ይዘናል። በአውሮፓ ዙሪያ በርካታ መረጃዎችን እናጋራችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከቱ ወቅታዊና ዕለታዊ ጥንቅሮቻችን እንደተጠበቁ ናቸው። በተለይም የቅዳሜ ጨዋታዎችን በሀሳብ መስጫ ሳጥናችን ውጤት ጻፉልን። በሲቲ በኩል ቁልፉን ተጫዋች እናነሳለን። ማሬስካ ዋንጫ የምንበላ መስሏቸው ነበር እያሉ ነው፣ እንመለከተዋለን። ሳላ ከተጠባባቂ ነው የጀመረው በዚህኛውም ሳምንት ጨዋታ ላይ። ከዛ ጋር በተያያዘ ተጨማሪ መረጃዎች እናነሳለን። የቡድኑን ወሳኝ ተጫዋቾች በተለይም ቁልፍ ተጫዋቾችን የተመለከተ የቡድን ዜና ይዘናል። በማንቸስተር ዩናይትድ የመረጃ ሰዓታችን ቡድኑ ዘንድሮ በብዙ ነገር ተሻሽሏል። ልዩ ጥንቅር ይዘናል። ሩበን አሞሪም ስለ ኦልድ ትራፎርድ የሚሉን ነገር አለ። የማንቸስተር ዩናይትድ ተጫዋቾች የዝውውር ጥያቄ ቀርቧል። በየትኛው ክለብ ዩናይትድ ከበርንማውዝ ይጫወታል? ከዚህ ጋር በተያያዘ በቡድን ዜና ሰፊ መረጃን ይዘናል። ላይክ፣ ሰብስክራይብ፣ ሼር ካረጋችሁን አብራችሁን ስትቆዩ ትከታተሉታላችሁ። በአርሰናል የመረጃ ሰዓታችን የቡድኑን ግብ ጠባቂ ዳቪድ ሪያ ጀምረን እስከ አጥቂው እናነሳለን። የማይክል አርቴታ ቡድን ልዩ አጋጣሚ ያለው በዚህ ውድድር ዓመት የትኛው የሚለውን ትሰማላችሁ። በአርሰናል በኩል ከቡድን ዜናችን በተጨማሪም በተጫዋቾችም ዘርፍ የምናነሳቸው ተጫዋቾች አሉ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር ስትቆዩ የቅዳሜ ጨዋታ ውጤቶችን እየጻፋችሁልን መልካም ቆይታ ተመኘን። የሪያል ማድሪዱ ኮከብ ኬሊያን ምባፔ ጉዳት እንዳስተናገደ ነግረናችሁ ነበር። አሁን ማርካ ይዞት በወጣው መረጃ መሰረት ኬሊያን ምባፔ ወደ ልምምድ ተመልሷል። ያ ማለት ለቀጣይ ጨዋታ ለሪያል ማድሪድ በዚህ ሳምንት ለሚደረገው ይደርሳል ማለት ነው። በተቃራኒው ግን አሴንሲዮም እንደተገኘ ይታወቃል። ከዛ ውጭ ግን ዲያን ዊሰን አጠራጣሪ፣ ሩዲገር፣ ሚሊታኦ፣ አላባ፣ ሜንዲ፣ ካርቫሃል እነኚህ እንደውም ትሬንት አሌክሳንደር-አርኖልድ ጉዳት ላይ ናቸው። ፍራንክ ጋርሻ፣ ካሪየርስ በቅጣት የሉም። የቡድኑ ሌላኛው ተጫዋች ኤንድሪክ በቅጣት የለም። በእርግጥ ቢኖር ሲጫወታሉ ሌላ ጥያቄ ነው። እነኚህን ተጫዋቾች አይዝም፣ ግን ኬሊያን ምባፔ መመለስ ጥሩ ነው። ከኤንድሪክ ጋር በተያያዘ ያው ክለቡን ይለቃል ተብሎ ይጠበቃል። ጥር የዝውውር መስኮት በውሸት ወደ ሊል እንደሚያመራ ይታወቃል። በነገራችን ላይ ይህ ዝውውር ምንም አይነት እንከን አልገጠመውም። በተጠበቀለት ሰዓትና ቦታ ይፈጸማል ተብሎ ይጠበቃል። ስለዚህ የኤንድሪክ መዳረሻ ሊዮን ይሆናል። ግን ሊዮን ተጫዋቹን በአመቱ መጨረሻም በቋሚ የማስፈረም አንቀጽ እንዲካተት ቢጠይቅም ማድሪድም ተጫዋቹን ፈቃደኛ እንዳልሆነ ይታወቃል። ሪያል ማድሪድ በኤል ክላሲኮ ባርሴሎናን ካሸነፈ በኋላ 6 ጨዋታዎችን ያለፉትን 6 ጨዋታ ሁለትን ያሸነፈው ባርሴሎና ከኤል ክላሲኮ በኋላ ያደረጋቸውን 6 ጨዋታ 6ቱንም አሸንፏል። የዚህ ሳምንት ጨዋታን አይጨምርም። ኤል ክላሲኮ በኋላ ማድሪድ ደክሞ ባርሴሎና እጅግ በጣም ተሻሽሎ ነው የመጣው። የነበራቸውን የነጥብ ልዩነት ባርሴሎና እንዴት እንደቀለበሰው ይታወቃል። በጣም አስደናቂ ጊዜን እያሳለፉ ነው። ያው ዘንድሮ ላሊጋ ዋንጫ ዓመቱ ሲጀመር ቅድመ ግምት ለሃንሲ ፍሊኩ ባርሴሎና ተሰጠ። በኋላ ላይ የሪያል ማድሪድ ወጥነት የባርሴሎና ደግሞ የተወሰኑ ጨዋታዎች ላይ ነጥብ መጣሎች ሲመጡ ደግሞ ዋንጫው ወደ ማድሪድ ያደላ መስሎ ነበር። አሁን በባርሴሎና መሪነት ነው ላሊጋው የቀጠለው። ግን ከኤል ክላሲኮ ከዛች ምሽት በኋላ ያው 2-1 በሆነ ውጤት ሪያል ማድሪድ ድል አድርጎት ነበር። ከዛች በኋላ ግን ባርሴሎና እና ሪያል ማድሪድ በተለያየ ሀዲር ላይ ናቸው። በተለይም ባርሴሎና ከኤል ክላሲኮ በኋላ የመጨረሻ 6 ጨዋታ 6ቱንም በድል ተወጥቷል። ካርሎ አንቾሎቲን በተመለከተ አሁን ከወደ ብራዚል እየወጡ ባሉ መረጃዎች መሰረት የቀድሞ የሪያል ማድሪድ የሆኑ የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቾሎቲ በቀጣይነት እስከ 2030 የብሔራዊ ቡድኑ አሰልጣኝ መሆን ይፈልጋሉ እየተባለ ይገኛል። ስለዚህ ይሄኛውን ብቻ ሳይሆን ቀጣዩንም የዓለም ዋንጫ ማሰልጣኝ ይፈልጋሉ ተብሏል። ያ ማለት ከክለብ እግር ኳስ ራሳቸውን እያገለሉ ነው እንደማለት ነው። ውድ ቤተሰቦቻችን ምናልባት መረጃውን በተከታታይ የመረጃ ሰዓታችን ላይ እያጠራ ነው እንሄዳለን። አርጀንቲናዊ ኮከብ ሜሲን አያለው ያለ ህንዳዊ ሁሉ
ሲታፈስ ሲታሰሩ ለውድ ቤተሰቦቻችን በስቴዲየም ተገኝቶ ነበረ። ይሁን እንጂ ሊዮኔል ሜሲ በበርካታ ፖለቲከኞችና ታዋቂ ሰዎች ከበውት ስለቆሙ አድናቂዎቹን ስለማየት አልቻልንም አሉ። ሜሲ ወደ አድናቂዎቹ ለማምራት ሲሞክር ፖለቲከኞቹ ጎትተው ከቤተሰቦቻቸው ጋር ፎቶ እንዲነሳ አደረጉት ይላል መረጃ ምንጮቻችን። ሊዮኔል ሜሲ በስቴዲየሙ በተነሳው ሁከት ምክንያት በደህንነት ስጋት 20 ደቂቃም ሳይቆይ ስቴዲየሙን ለቆቷል። የሜሲ አጋሮች የጸጥታ አካላት ሁከቱን መቋቋም ባለመቻላቸውና ፖለቲከኞች ሜሲ ጎን በመሆናቸው በፍጥነት ይዘውት ለመውጣት መወሰናቸው ተገልጿል። ዝግጅቱ በትኬት ዋጋ መጨመርና ጥቁር ገበያ ላይ መዋል እንዲሁም አደረጃጀት ችግር ሊበላሽ እንደቻለ ተጠቁሟል። የአካባቢው ከፍተኛ የመንግስት ኃላፊዎች ለተፈጠረው ችግር ሊዮኔል ሜሲ እንዲሁም ደጋፊዎችን በይፋ ይቅርታ ሲጠይቅ ከዚህ ባሻገር ለተፈጠረው ችግር ኃላፊነት የሚወስደው አካላትን ለመለየት ኮሚቴ አዋቅረን በአካባቢው እየሰራን ነበር ብለዋል። ከዛ በኋላ ምን ተፈጠረ የሚለውንም እኛ ተከታትለን ነበረ። ሊዮኔል ሜሲ በህንድ ኮልካታ ያደረገውን ጉብኝት አዘጋጅ የነበሩ ግለሰብ እስር ቤት መውረዳቸው ተረጋግጧል። ፖሊስ ለሀገሪቱ መገናኛ ብዙሃን እንዳሳወቀው አዘጋጁን በማሰር የተፈጠረውን ክስተት በመመርመር ላይ ነን ብለዋል። የፖሊስ ኃላፊው በሰጡትም አስተያየት ሊዮኔል ሜሲን ለሚያክል ትልቅ ሰው ላደረጉት ደካማ አቀባበል እና ዝግጅት ይቀጣሉ ብለዋል። ሊዮኔል ሜሲ ስቴዲየም በነበረ ዝግጅት ቶሎ ለቆ መውጣቱን ተከትሎ ደጋፊዎች ባስነሱት ሁከት በርካታ ንብረት ወድሟል። በተለይም ስቴዲየሙ ፍርስርስን ያደረጉት ውድ ቤተሰቦቻችን ምናልባት ከሰሞኑ እንደተቃጠለው ስቴዲየም አልተቃጠለም እንጂ ወንበሮቹን ሙሉ ነቃቅለዋቸዋል። ሜሲን ብለን መተን ብለዋል። አብዛኞች ለእስር መዳረጋቸው እየተዘገበ ይገኛል። በቀጣይ መረጃ ሰዓታችን ጉዳዩን በደንብ እናጠረዋለን። ፖርቱጋላዊው የ5 ጊዜ የባሊዮን ዶር አሸናፊ ክርስቲያኖ ሮናልዶ እግር ኳስ ተጫዋች ነው። በምክንያት ነው ያልነው። በቀጣይ ፊልም ሲሰራ እንመለከተዋለን። ክርስቲያኖ ሮናልዶ በታዋቂ የአሜሪካ ፊልም ፋስት ኤንድ ፊውሪስ ልንመለከተው እንደምንችል የፊልሙ ዋና ተዋናይም ቪን ዲዝል ፍንጭ ሰጥቷል። በቀጣዩ ፋስት ኤንድ ፊውሪስ ፊልም ላይ ክርስቲያኖ ሮናልዶ ለሱ የሚሆን ገጸ ባህሪ ተጽፎለታል ሲል ቪን ዲዝል ሐሳቡን አጋርቷል። የእግር ኳስ ማብቂያ ዕድሜው ላይ የሚገኘው ፖርቹጋል ኮከብ ክርስቲያኖ ሮናልዶ በቅርቡ የራሱን ፊልም ስቱዲዮ እንደከፈተ የሚዘነጋ አይደለም። ምናልባትም በዛው በቀጣይነት እንግዲህ ወደ ፊልሙ አብዮት ሮናልዶን እንጠብቀዋለን ማለት ነው ከእግር ኳስ ህይወት ማብቃት በኋላ። በእርግጥ እሱ አሰልጣኝ ሳይሆን የክለብ ባለቤት መሆንን ምርጫ እንዳለው ከዚህ በፊት ይታወቃል። አሁን ደግሞ በፊልሙ ዓለም በፋስት ኤንድ ፊውሪስ በታዋቂው ፊልም ላይ ሮናልዶን ጠብቁት ተብሏል። ብራዚላዊ ተጫዋች ቲያጎ ሲልቫ የኔይማርና የኬሊያን ምባፔ ግንኙነት መሻከሩ እንዳሳዘነው ተናግሯል። ኔይማር እና ምባፔ በጣም ቅርብ ነበሩ ያለው ቲያጎ ሲልቫ ሁልጊዜም አብረው ነበር የሚያሳልፉት፣ በመካከላቸው ምን እንደተፈጠረ አልገባኝም ሲል ተደምጧል። በሰዓቱ እኔ ፒኤስጂ አልነበርኩም፣ ችግሩ ፈጣሪ ማን እንደሆነ አላውቅም፣ ነገር ግን በጣም ያስከፍቶኛል ሲል ተደምጧል ቲያጎ ሲልቫ። ሁለቱም ምርጥ ሰዎች ናቸው። በሁለቱ መካከል ነገሮች በዛ መንገድ ማብቃታቸውን በጣም አሳዝኑኛል ብሏል። የፓሪስ ሰን ዠርሜን ጉዳይ በእርግጥ የታወቀ ነው። የኢጎ ነገር በስቶ ነበር፣ ታለንት በስቶ ቤቱን ለማስተዳደር ቸግሮ ነበር። በተለይም ኔይማር ሲሄድ ከካቫኒ ጋር ትልቅ ጸብ ውስጥ ገባ። ካቫኒ ለቀቀለት። ከዛ በኋላ የኬሊያን ምባፔ ጋር ደግሞ የነበራቸው ውዝግብ ቀጠለ። የሜሲ መምጣት ብዙ ነገር ፈጠረ። ያ ቡድን ያሁላ ከዋክብት ይዞ የአውሮፓ ሻምፒዮንስ ሊግ ያልነበረው ቡድን ሜሲንም ኔይማርንም ኬሊያን ምባፔንም ሶስቱንም ተራ በተራ ካሰናበተ በኋላ ፒኤስጂ የአውሮፓ ሻምፒዮን እንደሆነ ይታወቃል። ኮሎምቢያዊው የፊት መስመር ተሰላፊ ሉዊስ ዲያዝ የህዳር ወር የባየር ሙኒክ የወሩ ምርጥ ተጫዋች በመባል ተመርጧል። ሉዊስ ዲያዝ በወሩ ለባየር ሙኒክ ባደረጋቸው ጨዋታ 4 ጎሎችን አስቆጥሯል። በተሰጠው ድምፅ ሌርናንት ካርል ሁለተኛ ወጥቷል። ይሄ ገና 17 ዓመት ታዳጊ ነው። በግሌ እኔ በብዙ በአውሮፓ ውስጥ ይሄ በነ ላሚን ያማል ደረጃ የሚጠበቅ አይነት ታዳጊ ነው። ግቦችን በየመድረኩ እያስቆጠረ ነው። በተከታታይ አውሮፓ ሻምፒዮንስ ሊግ ላይ ግብ አስቆጥሯል። ሌርናንት ካርል ሁለተኛ ወጥቷል። ኦሊሴ ሶስተኛ ደረጃን ይዞ ወጥቷል። ኦሊሴን በጣም ትልቅ ቁጥር ያለው ነው። ለማንኛውም የባየር ሙኒክ የወሩ ምርጥ ተጫዋች ሉዊስ ዲያዝ በመሆን በዛሬው ዕለት በይፋ ተመርጧል። ውድ ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል የሰዓቱን ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች ደግሞ እንሻገር። ላይክ፣ ሰብስክራይብ፣ ሼር አድርጉን። ቅዳሜ እንዴት ነበረም? በሊግ ደረጃ በፕሪሚየር ሊግ በቼልሲ በሊቨርፑል ጨዋታና በአርሰናል ጨዋታ ዙሪያ በተለይም ሀሳባችሁን አጋሩን። ውድ ቤተሰቦቻችን ይህ መረጃ በቀጥታ ለእናንተ እየደረሰ የሚገኘው በዛሬው ዕለት በቀጥታ ከሐዋሳ ከተማ ነው። ሐዋሶች ላደረጋችሁልን ደማቅ አቀባበል ግን በዚሁ አጋጣሚ እጅግ አድርገን እናመሰግናለን።
መረጃችን ይቀጥል። በፕሪሚየር ሊግ ሲቲን እናንሳ አስቀድመን። ጄሬሚ ዶኩ በፕሪሚየር ሊግ እጅግ በጣም አስደናቂ ቁጥር ጽፏል። በዚህ ውድድር ዘመን በፕሪሚየር ሊጉ ከክፍት ጨዋታ የተገኙ ብዙ የግብ ዕድሎችን መፍጠር የቻለ ተጫዋች ሆኗል። የሲቲው ጄሬሚ ዶኩ 9 ከክፍት ጨዋታ የግብ ዕድሎችን ፈጥሯል። ጄሬሚ ዶኩ ቀዳሚ ነው። ሪያን ቸርኪ የሲቲው ሌላኛው 6 አለው። በእርግጥ ከሱ በተጨማሪ የሊቨርፑሉ ኮዲ ጋክፖ፣ የማንቸስተር ዩናይትዱ ብሩኖ 6 አላቸው። የርሚ ፒኖ የፓላሱ ተጫዋች 5 አለው። ሌላም 5 ያላቸው አሉ። ኒክ ኦሪየል ከሲቲ፣ ጆ ፔድሮ ከቼልሲ፣ ያንኩቡ ሚንታ ከብራይተን ኤንድ ሆቭ አልቢዮን፣ ኤርሊንግ ብሮታላንድ ከማንቸስተር ሲቲ እንዲሁም 4 የግብ ዕድል የፈጠረ ደግሞ ኦማሪ ሃችሰን ከኖቲንግሃም ፎረስት ነው። ጄሬሚ ዶኩ ግን ይለያል በጨዋታ እንቅስቃሴ ማለት ነው። ከክፍት ጨዋታ የቆመ ኳስን አያካትትም። 9 የግብ ዕድሎችን ፈጥሯል። ሃላንድ ፊት መስመር ላይ ከዚህ ተጫዋች ተጠቃሚ የሆነው ሌላኛው ተጫዋች ነው። ከአርሰናል ጨዋታ በኋላ ሁሉም ለዋንጫ ይፎካከራሉ ብሎ አስቦ ነበረ ብለዋል ማሬስካ። የሰማዮቹ አሰልጣኝ ኤንዞ ማሬስካ ሰዎች በእኔ ላይ እምነት ማጣታቸውን መቆጣጠር አልችልም ሲሉ ገልጸዋል። አንድ ሰው በእኔ ላይ እምነት ካጣ እንዳለመታደሉ ነው ልቆጣጠረው የማልችለው ስሜት ብለውታል አሰልጣኝ ኤንዞ ማሬስካ። ከአርሰናል ጨዋታ በኋላ ሁሉም ሰው የዋንጫ ተፎካካሪ እንደሆነን አስቦ ነበረ። ከሳምንት በኋላ ተቀይሮ ሁሉም መተቸት ጀምሯል። ነገር ግን ይህ እኮ እግር ኳስ ነው ሲሉ ተደምጧል። እሳቸው በነገራችን ላይ ውድ ቤተሰቦቻችን አርሰናልን በጎዶሎ ተጫዋች ፈትነው አቻ ነው የወጡት፣ ያውም እየመሩም ነበረና አርሰናል ደግሞ ዘንድሮ ለዋንጫው በጣም የቀረበው ቡድን እንደነበረ ይታወቃል። በዛ ምክንያት ነበረ የእሳቸው ቡድን ዘንድሮ ዋንጫ ይገባዋል፣ ለዋንጫ ይጫወታል ሲባል የነበረው። በኋላም ላይ በጣለው ነጥብ ከፍተኛ ትችት አስተናገደም። ባለፉት 4 ጨዋታ በተለይም የዛሬውን ሳይጨምር በጣም ተፈትኖ ነበር፣ የኤቨርተኑን ጨዋታ ሳይጨምር ማለት ነው። በነገራችን ላይ አንድ ቁጥር እንጨምር፣ የኤቨርተኑን ጨዋታ ሳይጨምር በቼልሲ በኩል ኤቨርተንን ጨዋታ አይጨምርም። ውድ ቤተሰቦቻችን የዛሬውን ቼልሲ በዚህ የውድድር ዓመት 8 ነጥቦችን ጨዋታ እየመራ ጥሏል። በሜዳው በስታንፎርድ ብሪጅ ነው። ይሄ በአርሰናሉም ጨዋታ ይካተታል። ወደ ቤተሰቦቻችን በብራይተን በኩል 7፣ ሊድስ 5፣ ወልቭስ፣ ክሪስታል ፓላስ፣ ቶትናም፣ ኒካስል 5 ነጥብ ነው የጣሉት በሜዳቸው እየመሩ። ቼልሲ ግን ስታንፎርድ ብሪጅ ላይ ጨዋታን እየመራ 8 ነጥብን ጥሏል። እንግዲህ ማሬስካ ከዚህም ጋር አያይዘው ከአርሰናል ጨዋታ በኋላ ሁሉም ዋንጫ የምንበላው ለዋንጫ የምንፎካከር መስሎት ነበር፣ ግን የሰውን ስሜት መቆጣጠር አልችልም ብሏል። የሲቲ የኤቨርተንና የቼልሲን ጨዋታ ውጤት ግን ጻፉልን ብለናል። ጋሪ ኔቭል ምናልባትም ሳላ ያደረገውን ነገር ሌላ ሰው አድርጎት ቢሆን ኖሮ ይባረር ነበር ብሏል። ሳላህ በጣም ምርጥ ብቃት ያለው ታለንት ያለው ልምድ ያለው በጣም ስኬታማ ሆኖ ያንን አደረጎ በሊቨርፑል ቆየና በዚህ ሳምንት በነበረ ጨዋታ ላይ ተጠባባቂ ሆነ እንጂ ምናልባትም በሌላ ክለብ ውስጥ ያለ እዛው ሊቨርፑል ውስጥ ሆኖ ልምድ የሌለው በብቃት ደረጃ ከፍ ያለ ብቃት የሌለው ተጫዋች ቢሆን ኖሮ ተሰናብቶ ነበር ብሏል። ሳላህ በነገራችን ላይ ሊቨርፑል ከብራይተን ኤንድ ሆቭ አልቢዮን ጋር ባደረጉት ጨዋታ ከተጠባባቂ ወንበር እንዲነሳ ነው ያደረጉት። በድጋሚ ግን ቢያንስ ፈገግታዎችን አይተንበታል። ጨዋታውን የተከታተላችሁ ምናልባት ጉዳዩን ልትነግሩን ትችላላችሁ። ሳላ ግን ምናልባትም ያደረገው ነገርስ ለመባረር ያበቃው ነበር ወይ? ጋሪ ኔቭል እሱ ስለሆነ የተረፈው ብሏል። በብራይተን እና በሊቨርፑል ጨዋታ ቨርጅል ቫን ዳይክ 250ኛ ጨዋታውን እንደዚሁም ሌላኛው የአካዳሚ ውጤት ከርትስ ጆንስ 200ኛ ጨዋታውን ያደርጓል። ከርትስ ጆንስ ገና 24 ዓመቱ ነው፣ በትልቁ ይጠበቃል በሊቨርፑል ቤት የአካዳሚ ውጤት ስለሆነ ይሄ ለሊቨርፑል ያለው ተጋድሎ በጣም አስደናቂ የሚባል ነው። የኤቨርተኗ ጨዋታ ደግሞ ይሄ ምንጊዜም ለሊቨርፑል ታጋይ ተጫዋች እንደነበረ ማሳየን የዛሬ ዓመት የነበረ ቅጽበት። ሌላው ፍሎሪያን ቬርዝ ነው። ፍሎሪያን ቬርዝ ስለ ሊቨርፑል ተጫዋቾች ሀሳቡን አጋርቷል። እርስ በርስ በመላመድ ጉዳይ ላይ ነው ይመስለኛል። በየጨዋታው እየተሻሻልን ነው፣ ገና ያለቀ ነገር የለም ብሏል። ቡድኑ ጥሩ የግብ ዕድሎች ላይ በፈጠራ ደረጃ ጥሩ ነው። ይህን ደግሞ ማስቀጠል ማሳደግ አለብን። ሁላችንም አብረን በቆየን ቁጥር ቡድኑ ምርጥ ይሆናል። ምርጥ ለመሆን እየጣርን ነው። ምናልባት ትንሽ ጊዜ ቢወስድብን ነው እንጂ የአምናውን በጣም ጠንካራውን ቡድን ሊቨርፑልን ዳግም ታዩታላችሁ ብሏል ጀርመናዊ ፍሎሪያን ቬርዝ። በቡድኑ በኩል ግን ይሄ የአዲስ ተጫዋቾች መብዛት የተወሰነ ነገር ቡድኑን ይሄ ለውጤት መንሸራተት እንዳዳረገው እሱም አንስቷል። የሊቨርፑል ዘንድሮ የውድድር ዓመት በርካታ አዲስ ተጫዋቾች አሉ። ፊት መስመሩ ኢሳክ፣ ኬቴኬ፣ ራሱ ፍሎሪያን ቬርዝን ጨምሮ ማንሳት እንችላለን። ፊት መስመሩ ላይ አብዛኛውን ጭማሪ አድርገዋል። ያው የቀኝ ተከላካዩ ጭማሪ ቢሆንም ፍሪፖንግ በጉዳት ምክንያት ግን እዚህ ዝርዝር ውስጥ የማናገኘው ሰው ነው በብዛት። በዚህ የውድድር ዘመን እንደ ማንቸስተር ዩናይትድ
ከፍተኛ የግብ ዕድል የፈጠረ የፕሪሚየር ሊግ ክለብ የለም። ውድ ቤተሰቦቻችን በዘንድሮ የውድድር ዓመት በርካታ የግብ ዕድሎችን ፈጥሯል። ዩናይትድ 181 የግብ ዕድሎችን በመፍጠር በሁስኮርድ ቀዳሚው ቡድን ነው ተብሏል። ማንቸስተር ዩናይትድ ከሱ ቀጥሎ የምናገኘው ሊቨርፑልን እስከ እዚህ ሳምንት ጨዋታን አያጠቃልልም። ውድ ቤተሰቦቻችን እስከ 15ኛ ሳምንት ብቻ ዩናይትድ እና ሊቨርፑል 181 አላቸው። ሲቲ 169፣ ቼልሲ 158፣ አርሰናል 150 የግብ ዕድሎችን ፈጥረዋል። ከፍተኛ የሚባሉትን ማለት ነው። በጣም ጥራት ያላቸው ለግብ በጣም የቀረቡትን እንደማለት ነው። ይሄ እንግዲህ በማንቸስተር ዩናይትድ በኩል ቡድኑ ምን ያህል እየተሻሻለ እንደመጣ ዘንድሮ እንደ አንድ ማሳያ ተደርጎ ሊወሰድ የሚችልበት ሩበን አሞሪም ምናልባት ቡድኔን አሻሽያለሁ ካሉ በልበ ሙሉነት ሊናገሩት የሚችሉት ቁጥር ነው። ሩበን አሞሪም በኦልድ ትራፎርድ ስንጫወት የማሸነፍ እና ጥሩ ብቃት የማሳየት ግዴታም አለብን ብለዋል። ጎሎችን እያስቆጠርን ነው፣ ግን አሁንም ቢሆን ብዙ ግቦችን እያስተናገድን ነው። መፍትሄዎች ለማምጣትና በተሻለ ሁኔታ ጎሎችን ማስቆጠር አለብን። በቅርብ ጊዜያት ብዙ የግብ ሙከሮች እየተደረጉብን ግን አይደለም ብለዋል። ነገር ግን ሁልጊዜም ማለት ይቻላል ጎል እናስተናግዳለን። የኛ ዓላማ የሚቆጠሩብንን ግቦች መጠን በመቀነስ አሁን እያስቆጠርን ካለነው በላይ ደግሞ ተጨማሪ ግን ማስቆጠር ነው ብሏል። ይህም ጨዋታዎችን ለማሸነፍና ደረጃችንን ለማሻሻል ቁልፉ ሚና ነው። ስለዚህ በቀጣይ ጎሎችን እንጨምራለን፣ በዛው ልክ ደግሞ የሚቆጠሩብንን ግቦች መቀነስ አለብን፣ እዛ ላይ በደንብ እንሰራለን ብለዋል ሩበን አሞሪም። ቡድናቸው ይሆንለት ወይ? ቀጣይ ከብራይተን ጋር ደግሞ ትልቅ ጨዋታ ያለው የእሳቸውን የወቅቱን ቡድን በተመለከተ ግን የቀድሞ ሌጀንድ ስኮልስ ከሰሞኑ ብዙ ሀሳብ ብዙ ትችት እያቀረበባቸው ነው። ይሄ ሩበን አሞሪም አንደኛው ከስኮልስ የደረሰባቸው ትችት ለምን ኮቢ ሜኖን አይጠቀሙም ነበረ። አሁን ግን ከዛም ዘለል ብሏል። ይባረር፣ አይመጥንም ደረጃ እንደደረሰ ይታወቃል። ሰር አሌክሳንደር ቻክማን ፈርጉሰን ይህንን ቡድን ሊያዩት የማይፈልጉት ብሏል። ይህን ያለው ፖል ስኮልስ ነው። የማንቸስተር ዩናይትዱ ሌጀንድ ፖል ስኮልስ እርግጠኛ ሆኜ ነው የምነግራችሁም የዩናይትድ ችግር በጣም የተወሳሰበ ነው ይላል ፖል ስኮልስ ከስካይ ስፖርት ጋር በነበረው ቆይታ። አሁን ባለው ማንቸስተር ዩናይትድ አጨዋወትና ውጤት ሰር አሌክሳንደር ቻክማን ፈርጉሰን ደስተኛ እንዳልሆኑ እርግጠኛ ነኝ ብሏል። በዚህ ጉዳይ ላይ እሳቸው ራሳቸው ሰር አሌክሳንደር ቻክማን ፈርጉሰን ያሉት ነገር የለም። በማንቸስተር ዩናይትድ በኩል ታዲያ ምናልባትም ይሄ የስኮልስን ሀሳብ በተወሰነ መንገድ ተቃራኒ የሚያደርግ አንዳንድ ነጥቦች ግን አሉ። ማንቸስተር ዩናይትድ ካደረጋቸው ያለፉት 9 የሊግ ጨዋታ ውስጥ 18 ነጥቦችን ሰብስቧል ካለፉት 9 የሊግ ጨዋታ። ነገር ግን ማንቸስተር ዩናይትድ ከዛ በፊት በነበሩ ከ9 ጨዋታ በፊት በነበሩ 17 የሊግ ጨዋታ 16 ብቻ ነጥብ ነበሩ። ኢቨን በጨዋታ አንድ ነጥብ እንኳን አያገኝም ነበር። ምናልባት ከዚህ አንጻር የስኮልስ ሀሳብ አይጋጭም ወይ? መልከታችሁን ላኩልን። ማንቸስተር ዩናይትድ ለሁለት ወጣት ተጫዋቾች በተለይም ከጣሊያን ከፍተኛ ፍላጎት እንዳለ ተረጋግጧል። እስካሁን ዩናይትድ ምላሽ አልሰጠም። የጣሊያኑ ክለብ ሮማ አጥቂውን ጆሽኳ ዜርኪዝን ለማስፈረም ፍላጎት እንዳለው ይፋ አድርጓል። በሌላ በኩል ናፖሊ ወጣቱን ይፈልጋል፣ እርግጥ ሆኗል። ዩናይትድ እስካሁን ድረስ ለማንኛውም ተጫዋች ከክለቡ እንዲወጣ አረንጓዴውን መብራት አላበራም፣ ፍቃድ አልሰጠም። በውድድሩ ምክንያት ዩናይትድ ብሪያን ቤሞን ጨምሮ ቁልፍ ተጫዋቾችን ለጊዜው ያጣል። በመሆኑም የተጫዋቾቹ ጥልቀት ወሳኝ በመሆኑ የዘርኪዝና የኮቢ ማይኖ መልቀቅ ጉዳይ በቀላሉ የሚፈታ አይደለም ይላል የፋብሪዚዮ ሮማኖ ዘገባ። ግን ከወደ ጣሊያን ዘርኪዝን ሮማ፣ ዲዚዩም ኮቢ ሜኖን ናፖሊ ፈላጊ መሆናቸው 100% ተረጋግጦ ስራዎችን ጀምሯል። የዩናይትድ ምላሽ በቀጣይ የሚጠበቅ ይሆናል። የማንቸስተር ዩናይትድ መረጃችንን እንቀጥል። ውድ ቤተሰቦቻችን ብራይተንን ይገጥማል በቀጣይ። በማንቸስተር ዩናይትድ በኩል ብራይተኖች በጣም ለውጥ ላይ ናቸው ብለዋል ሩበን አሞሪም። ከዋንጫ ፉክክር አንጻር ምናልባትም ለእኛ በጣም ከባድ ይሆናል ብለዋል። የፕሪሚየር ሊግ ክለብ ነው የሚገጥሙት፣ ግን የሳቸው ቡድን ቀጥሎ ብራይተን ነው በፕሪሚየር ሊግ የሚገጥመው፣ ግን የበርንማውዝን ነው የሚገጥመው። ግን የብራይተኑ ጨዋታ ካሁኑ እቅድ ሊወጣለት የሚገባ ሲሉ ተደምጠዋል። ከዛ ውጭ ግን ምናልባት የዳሎትን ጉዳይ በተመለከተ ዘአትሌቲክ አንድ መረጃ ይዞቷል። ከቅርብ ጊዜ ወዲህ እየተተቸ የሚገኘው ፖርቱጋላዊ የማንቸስተር ዩናይትድ ተከላካይ ዲያጎ ዳሎን በተመለከተ አሁን ለማንቸስተር ዩናይትዶች ዲያጎ ዳሎትን ከቡድኑ ቋሚ አሰላለፍ የማውጣት የመሸጥም ሀሳብ የላቸውም ብለዋል። ክለቡ ተጫዋቹ ለገበያ የማቅረብ ፍላጎት እንደሌላቸው ሲገለጽ የሩበን አሞሪም እቅድ አካል ነው ተብሏል። ግን በወቅታዊ ብቃት ዙሪያ ትችት ይቀርብበታል። እሱም ከተፈጥሯዊ ቦታ ውጪ በግራ ተመላላሽ ቦታ እነ ሉክሾ፣ ፓትሪክ ዶርጉ በሚገኙበት ቦታ እያጫወቱት ነው። በእርግጥ አንድ ጎል አስቆጥሯል። ከዛ በፊት ደግሞ የሳታት ኳስ አለች። ባለፈውም ሳምንት 1-1 ተገናኝቶ ወልቭስ ላይ። ከዛ በፊት ደግሞ ግብ እንዳስቆጠረ ይታወቃል ዌስት ሃም ዩናይትድ ላይ።
ዳቪድ ራያ በክሊንሺት ፕሪሚየር ሊጉን ብቻ አይደለም ወደ ቤተሰቦቻችን አርሰናል የፕሪሚየር ሊግ መሪ የሻምፒዮንስ ሊግ መሪ በክሊንሺትም ብናይ አርሰናል በዳቪድ ራያ ክሊንሺት በፕሪሚየር ሊግ በሻምፒዮንስ ሊግ 5 አለው ፕሪሚየር ሊግ 8 ሲደመራለው ይሄ ትልቅ የሚባል ቁጥር ነው። ቡድኑ ዘንድሮ አንደኛው የክሊንሺት መጠኑ ከፍ ያለ ነው የአርሰናል። ይሄ ቡድኑ እንዴት ጠንካራ እንደሆነ ማሳያ ነው። በመከላከል ስፍራ ላይ በእርግጥ የሳሊባና የማጋለሽ መውጣት በኋላ የተወሰኑ የሙከራ ብዛትና ግብ እየተቆጠረበት ቢሆንም አርሰናል ዘንድሮ ምናልባትም ጉዳት ወደ አሳሳቢ ደረጃ እንደመጣ ማሳያው በዚህ ውድድር ዓመት ተቀይሮ እየገባ የሚጫወት ተጫዋች ደቂቃው ራሱ በስቷል። ወደ ቤተሰቦቻችን ከ2018-19 በኋላ ለመጀመሪያ ጊዜ አርሰናል በአማካይ ተቀይረው የሚገቡ ተጫዋቾች የጨዋታውን 9% ደቂቃ ሸፍነው ይጫወታሉ። ይሄ ከ2018-19 በኋላም ለመጀመሪያ ጊዜ ነው። ምናልባት ጉዳቶች በርካታ ቀያሪዎች እንዲኖሩና ተቀይረው የሚገቡ ተጫዋቾች ብዙ ደቂቃ እንዲጫወቱም እያደረገ ነው። በአውሮፓ የሚገኙ አወራራጅ ድርጅቶች የእንግሊዝ ፕሪሚየር ሊግና ሻምፒዮንስ ሊግ የማሸነፍ የመጀመሪያ ትልቁን ግምት ለሁለቱንም ለውድድሮች ለአርሰናል ሰጥተዋል። አወራራጅ ድርጅቶች በመላው አውሮፓ ያሉ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም አርሰናል ያነሳል እያሉ ይገኛሉ። ምናልባት ሆፕታም በወቅታዊ ግምቱ ፕሪሚየር ሊጉንም እንዲሁም ሻምፒዮንስ ሊጉንም ለአርሰናል ነው የሰጠው። ያው ጠንካራ ቡድን መሆኑን ተመልክተናል አርሰናል በዚህ ረገድ። ሌላው በአርሰናል በኩል ክርስቲያን ኖርጋርድ ከሰሞኑ በብዙ የተወደሰው ተጫዋች ነው በማይክል አርቴታ ከአርሰናል በኋላ ለሌላ የፕሪሚየር ሊግ ክለብ ስጫወት አታዩኝም ብሏል። ምናልባት አርሰናልን ቢለቅ እንኳን በፕሪሚየር ሊግ ሌሎች ክለቦች የመጫወት ፍላጎት እንደሌለው ተናግሯል። ኑኖ ማዱኬ ከወልቭስ ጋር ቋሚ ሆኖ በጀመረባቸው 2 ጨዋታ 4 ግቦችን አስቆጥሯል። አንዱ ሃትሪክ ነው በቼልሲ መለያ። ወልቭስን ባለፈው 5 ጨዋታ አርሰናል ገጥሞ 1 ጎል ብቻ ነው የተቆጠረበት። በአርሰናል በአንጻሩ 12 አስቆጥሯል። ወልቭስ በቅርቡ ባደረጋቸው 6 የሊግ ጨዋታ በ5ቱ ሊግ ጨዋታ ላይ ጎል ማስቆጠር አልቻለም። በ16ኛ ሳምንት ዩናይትድ ላይ ካስቆጠራት ግብ ውጪ ማለት ነው። አርሰናል ደግሞ ዘንድሮ አይደለም በወልቭስ አለ ቡድን ሌሎች በርከት ያሉ ታላላቅ ክለቦች በብዙ የተፈተኑበት ያሸነፉት ቪላና ምናልባትም ሊቨርፑልም በዶሚኒክ ሶቦስላይ ላይ ቅጣት ምትግብ ነው። ምናልባት ቪላዎች አርሰናልን ግብ በማስቆጠር ረገድ በጥራት ደረጃ አስቆጥሮበታል። ከዛ ውጭ ግን አብዛኛው ክለብ የሚቸገርበት ቡድን ነው አርሰናል ግብ ለማስቆጠር። ባየር ሙኒክ ከአንድ በላይ ግብ አላስቆጠረበትም ይህ ቡድን ላይ። እናም ወልቭስ በዚህ ድክመቱ አርሰናልን ማሸነፍ ቀርቶ ግብስ ያስቆጥራሉ የሚለው በትልቁ ይጠበቃል። ለማንኛውም አንድ መረጃ እንጨምር አርሰናል ላይ። አርሰናል ዛሬ ከሜዳቸው ውጪ በፕሪሚየር ሊግ በሴቶቹም ጨዋታ ነበረባቸው ከወንዶቹ በተጨማሪ። በሴቶቹ ኤቨርተንን ገጥሞ 3-1 በሆነ ውጤት ድል አድርገዋል። አጠቃላይ ጨዋታውን በቀጣይ መረጃ እንመለስበታለን። ውድ ቤተሰቦቻችን ይህ ዜና ለእናንተ ውድ አድማጮቻችን የደረሰው ውድ ቤተሰቦቻችን ሐዋሳ ላይ ባቀረቡልን ግብዣ መተን ከዛው ከሐዋሳ ቀረጻ የተደረገ ነው። ሐዋሳዎች ከልብ እናመሰግናለን። ሳምንቱን ሐዋሳ እንቆያለን፣ ብዙዎቻችሁ እናገኛለን ብለን ተስፋ እናደርጋለን። ቃል ስፖርት ዩቲዩብ ቻናል የቅዳሜ ምሽት መረጃችን ይህ ነው። እሁድ ማለዳ እንገናኝ። ሰናይ ምሽት።